ወንድ ልጅ አይቅና አይናደር ትላላችሁ። እውነት ያው እናውቃለን። ዳኒ ነዋ ዳኒ ቅማሟን ያጨለለብን ማለት ነው። እዚህ ደግሞ ደርሷል ዛሬ። ኧረ ቤዝዬ የኔ እናት እንዴት እንዳማረባት ፏ ድምቅ ድምቅ ብላ ቤተሰብ የዛሬው ይለያል። ኤፋ ተገኝቷል። ባጭሩ ያው ፕራንክ ሆነ እንጂ ነገሩ የምር ቢሆን ኤፋም አምሮሮ ሄዶ ነበር ማለት ነው። ቤተሰብ ዛሬ ምን እንደተፈጠረ አዲስ ነገር ነው እየላችሁ የመጣሁት። እውነት ለመናገር ያክል ቤዝዬ እምር ድምቅ ብሎባታል። የኔ እናት እንደዚህ ሁልጊዜም ሽብርቅ በይልን እመሪልን። በዛሬ ደግሞ ፈገግ ብላለች። ፈገግታዋ እየተመለሰ ነው። እንግዲህ ዳኒን ጠርተው ኤፋን እናጨልለው ለሁለት። እኔ ዛሬ ያንተ ሙሽራ ልሁን፣ ኤፋ ደግሞ ዛሬ የኔና ያንተ አጃቢ ይሁን። ምን ይመስልሃል ለኔ ቀለበት ብታረግልኝ በኤፋ ፊት ትለዋለች። ዳኒ ደግሞ ያው የሰውን የማጨለል ሱስ አለበት የለ። አረ ችግር የለውም ቤዝዬ፣ ይሄን ለማድረግ እኔ ዝግጁ ነኝ ደግሞ ለማጨለል በማለት ወደ ቤዚ ይመጣል ማለት ነው። በሀሳቧ ተስማምቶ ምናምን ነገር በቃ ዝግጅቱን ጨርሷል። ኤፋ ትግስት የለው የኔ አባት። እንደው ምን አባት ይላደርግ እንደው ኤፋዬ ግን ለምን ትግስት አይኖርም? ትንሽ ትግስት እኮ የለውም። ቶሎ ነው ትግስቱ ልክ የሚለው በቃ ለመደባደብ ለመፈናከት ምናምን ነው የሚሮጠው። ብቻ ዛሬ ቤዝዬ ተሳክቶላታል። እና ያው ኤፋዬ የተደወለለት መጣ። ሰፕራይዝ አለን የተባለው እሱ ምንም ያውቀው ነገር የለም። ቤተሰብ ለየት ያለ ሰፕራይዝ አለ። እውነትም ለየት ያለ ሰፕራይዝ የታሰበለትን ጉድ አላየም። እሱ አጃቢ ነው። የሚወዳት ልጅ ቤዝዬ ልትሞሽር ነው እና ተብሎ በስልክ ተጠርቶ አስቡት እንግዲህ አጃቢ ነክ ምንድነው በቃ አላስችላለው። ተንቆራጠጠ ኤፋ። እንዴ ምንድነው ሰፕራይዙ? አረ ቶሎ ንገሩኝ፣ ይሄ ነገር ምንድነው? ቶሎ ማወቅ አለብኝ፣ ቶሎ ንገሩኝ። በቃ አላስችላለው ኤፋ ቶሎ ለማወቅ። እንግዲህ ተረጋጋ። እንግዲህ ሰፕራይዝ አለ ምናምን ስልክ ምናምን አሳዙት በፍቅር ማለት ነው። እሺ ያለ ያዘ። እንደውም ለቤዝ የተሰጠውን አበባ ራሱ ያዘው በእጁ ያስተባለ። ይሄንንም ተስማማ። ፍቅሩን ሲገላለጥላት ኤፋ አቤት ኤፋ ቅናቱ ጭር አለ። በቅናት ይቀናል ውዶች። ግን እንደዚህ የፍቅር ቅናት የሚቀና ሰው ጥሩ ነው። ግን አጉል ቅናት ደግሞ አለ አሌለ። በቅናት ሰውን እንትን አስጠሊታ የሆነ ቅናት አለ። እሱን ተውትና ያው የፍቅር ቅናት ነው ኤፋ እየቀና ያለው። ደስ ይላል። ባጭሩ ዳኒ ቀለበቱን ከኪሱ እስከሚያወጣ ድረስ እንዴ ገና ከኪሱ አውጥቶ ሲንበረከክ ምናምን ነገር ነው። ገና መቼ አፉን ቃል ጨረሰውና ነው እጁን ብሎ የሚያስጥለው? እኔ እኮ በጣም ነው የደነገጥኩትኝ። መቼ አውርቶ ጨረሰና ነው ኤፋ? ምን አለ ፍቅሩን ቢገልጥላት እንደው ትንሽ እንኳን ብትታገስ። ከእጁ ነው ቀለበቱን አርግፎ ይጣለው። ይሄ ቀለበት አሁን እንደው አርቲፊሻል ካልሆነ እንደው የሰው የእናቱን ዳኒ የእናቱን ቀለበት ይዞ መጥቶ ቢሆን አሁን ይሄ ቀለበት ከየት ነው ከፈልጎ የሚገኘው? ድራሹ ጠፋ ውዶቼ። አቤት ቅናት! ይዝቅን የቅናት እንደዚህ ያደርጋል እንዴ? ተገኝቷል። ብቻ ዛሬ ኤፋ ቤዝዬ ያበደ ነው። የዛሬ ያበደ ፕራንክ ነው የምር። ማጨልለዋለች። ቀለበቱን ከእጁ ነው አርግፎ ይጣለለት። አጃቢ መሆን አልፈልግም እኔም ቆሜ እዚህ ቤዚን አትነካትም። ታዲያሳ ቤዚን እንዴት ነው ኤፋ ቆሞ እዛ ጋ ዳኒ አንተ የምትወስዳት እንዴ? አይከብድም እንዴ? የሱ እንደሆነች እያወቅ ይሄማ የማይሆን ነገር ነው። ያው ልምምር ነበረው ፍቅሩን እንዴት መግለጥ እንዳለበት፣ ከኤፋ ፊት እንዴት ማውራት እንዳለበት፣ ተንበርክኮ ቀለበት ሲያስር ምን ማውራት እንዳለበት ራሱ አላወቀም። ያው ቤዚ ነች እያለማመደች ያለችው ምናምን ነግረው ነበረ እንዴት ምን እንደሚላት ምናምን ነገር። ያው ሁሉንም ተለማምዶ ነበር። ዝግጅቱን ጨርሶ ነበረ። ነገር ግን ፍቅሩን እንኳን ሊገልጥ ይቅርና ካፍ እንደወጣ አንድ ቃል እንዲያወጣ እድል አልተሰጠውም። እናቴ እጁን ብሎ ነው አራኩ የጣለው ቀለበቱን። ቅናት! አቤት ቅናት! እኔ ምን እንደተመኙ ታውቃላችሁ ቤተሰብ? ኤፋ የኔ ፍቅረኛ ቢሆን አልኩኝ። እንደዚህ የሚወድ ሰው አስባችሁታል? በህይወታችሁ ስታገኙ እንደዚህ ውድድድ ስለሚያረጋት ቤዝዬን ተቅናቱ የተነሳ እኮ ነው ገና እንዴ
ወይኔ ግዴ ሩት ቤተሰብ ዛሬ በጣም ነው የሳኩት፣ በጣም ማለት ነው። አንገቱንም እኮ ሊያንቀው ነበረ ልጁ። ያው ዳኒ ዛሬ ተገኝተሻል፣ ለማንኛውም ማለት ኤፋ ተገኝተሃል፣ ዳኒ ግን አልተሳካልህም ምናምን ነገር እንዴ ምን አስበ ነው? ለማንኛውም ፈታ ነው ያደረጉኝ ቤተሰብ የሌለ ማለት ነው። ላይክ ሼር አድርጓ፣ ጸባስታይታችሁ በኮመንት አስቀምጡ።